አሁን የተከበራችሁ አድማጮች ወደ ወቅታዊ ዘገባዎች ስናልፍ ደግሞ አበይት ርዕሰ ጉዳዮች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን ቢያውጁም ከኢራን ወደ እስራኤል ሚሳኤሎችን መተኮሳቸውን መቀጠሉም የታሰበው መረጋጋትና ሰላም ሊያስቀረው ይችል ይሆን? ወርቅነሽ እቴ አመሰግናለሁ ሻያው። እንግዲህ ተነጋግረንበታል። አሁን ከአይቸው ጋርም የተኩስ አቁም ስምምነት ባሳለፍነው ሌሊት ያው በአሜሪካና በኳታር አማካኝነት ስምምነት ላይ እንዲደረስ ሀሳቡ መቅረቡ ተገልጿል። እንደሚታወቀው እንግዲህ አሜሪካ በኢራን የኒውክሌር ቦምብ ማበልጸጊያ ጣቢያዎች ላይ የወሰደችው ጥቃት ይታወሳል። የዛ አጸፋ ምላሽ ደግሞ ትናንት ኢራን በኳታርና በኢራቅ በሚገኙ የአሜሪካ መከላከያ ሰራዊት ተቋማት ወይም ወታደራዊ ካምፕ ላይ ጥቃት ማድረሷን ሰምተናል። ግን ከዛም በኋላ ነው የአሜሪካ መንግስት ወደ ኳታር መንግስት ደውሎ የተኩስ አቁም ስምምነት መደረስ አለበት፣ የኢራንን መንግስት አግባቡልን የሚል ጥያቄ ማቅረባቸው እንግዲህ የተገለጸው ከሚደርሱ መረጃዎች እንደተረዳ ነው። በኢራን መንግስት በኩልም እንግዲህ ጥያቄ ተቀባይነት እንዳገኘና በእስራኤል በኩልም እንደዚሁ በተመሳሳይ ተቀብለውታል በማለት የአሜሪካው ፕሬዝዳንት አስታውቀዋል። ለመገናኛ አውታሮች የተኩስ አቁም ስምምነት ተደርሷል በሁለቱም ወገኖች መካከል ካሉ በኋላ ነው እንግዲህ ኢራን ወደ እስራኤል ሚሳኤሎችን አስወነጨፈች የሚባለው። በኢራን በኩል ደግሞ የእስራኤል መከላከያ ሰራዊት ጥቃት አድርሷል። ይህ ሀሳብ ከቀረበ በኋላና ለዛ አጸፋ ምላሽ ነው መጀመሪያ ወደ ሰሜን እስራኤል ከዛ በኋላ ደግሞ አሁን ያው በሰፊው ወደ ተነጋገርንበት ወደ ብኤርሸባ ከተማ ሚሳኤሎች ተወንጭፈው ጉዳት ደርሷል። በሰው ህይወት ላይ 4 ሰዎች የህይወት መስዋዕትነት ከፍለዋል። ህንጻዎች ፈራርሰዋል። እንግዲህ በርካታ ጉዳት እንደደረሰ ነው በንብረት ላይም እየተገለጸ ያለው በብኤርሸባ ከተማ። ከዚህ ሁሉ በኋላ የአሜሪካው ፕሬዝዳንት ደግሞ አሁን እንግዲህ ረፈድፈድ ሲል በአስታወቁት ወይም ባወጡት መልእክት ተቀባይነት አግኝቷል ሀሳቡ። የተኩስ አቁም ስምምነት ተደርሷል። ጦርነቱ አብቅቷል። እስከ ዛሬ ምሽት 7 ሰዓት ድረስ በኢራንና በእስራኤል መካከል ያለው እንግዲህ የማጥቃት የመጠቃቃት ሂደት ያቆማል። ግን ነገ ጧት 7 ሰዓት ላይ ነው ይሄ ሙሉ በሙሉ የተኩስ አቁም ስምምነቱ ተግባራዊ መሆን የሚጀምረው፣ ጦርነቱ ያቆማል የሚል ዘገባዎች እየወጡ ነው። ዞሮ ዞሮ እንግዲህ ታማኝ ነው ወይ ተቀባይነት አለው ወይ የሚለው አሁንም በስጋት እየታየ ነው ያለው። ይህ በእንዲህ እንዳለ ሰጠኝ ዘመነ ከዚሁ ጋር ነው ቆይታ ላይ በዚህ በ12 ቀናት በተካሄደው ጦርነት በመጀመሪያ በእስራኤል የጦር ዘመቻ ነው። እንግዲህ በዚህ በ12 ቀናት የአየር ኃይላችን በኢራን የተለያዩ ተቋማት ከፍተኛ ጀኔራሎች ከፍተኛ ኒውክሌር ሳይንቲስት ሳይቀሩ ተወግደዋል፣ ተደምስሰዋል። አሁን ኒውክሌር ጣቢያዎቹ መገደላቸው ብቻ አይደለም ሳይንቲስቶቹ ከመደምሰሳቸው ሳይቀር በዋናነት በትናንትናው ዕለት የአየር ኃይል የእስራኤል አየር ኃይል በቴሄራን በኢራን ዋና ከተማ ቴሄራን ላይ የሚገኘው የመንግስትን ተቋማት የሚመኩበት የመንግስት መለያ የሆነውን ተቋማት ሲደበድብ ነው ያለውና ይህ ከሆነ አሁን ይሄ ላይ የተኩስ አቁሙ ጥሪው እንዴት ነው? እንግዲህ ቅድም ወርቅነሽ እንደገለጸችው ነው። አንዶች እንግዲህ ዶናልድ ትራምፕ የተኩስ አቁም ስምምነት ተደርሷል ጠዋት ነው እንዲሁም 7 ሰዓት ጀምሮ ተግባር ላይ ይውላል ካሉ በኋላ እንግዲህ ሁለቱ አካላት እስራኤልም ኢራንም እኔ አይደለሁም በመባባል እርስ በርስ የመወቃቀስ የመወነጃጀል ሁኔታ አለ። ኢራን እኔ አይደለሁም የእስራኤል አየር ኃይል ስላጠቃ ነው እኔም ተኩስ የከፈትኩት ሚሳኤል የተኮስኩት ትላለች። እስራኤል ደግሞ ኢራን ናት የተኩስ አቁም ስምምነቱን የጣሰችውና እርምጃ እንወስዳለን ያሉበት ሁኔታ አለ። ትላንትና እንግዲህ የተኩስ አቁም ስምምነቱ እስኪደረስ ድረስ ወይም ደግሞ ዶናልድ ትራምፕ ካሉት ሰዓት ድረስ እስራኤል ያው እርምጃ ስትወስድ ነበረ። እንዲያውም ይህን 2 ቀን 3 ቀን ይቀጥላል፣ በሳምንቱ መጨረሻ አካባቢ ነው የተኩስ አቁም ስምምነት ይደረሳል ተብሎ ነው ተገምቶ የነበር። በአጭሩ እንግዲህ እስራኤልም በዘመቻው ያሟላቻቸው ያቀደቻቸውን ያሳካች ነው የሚመስልና በዛም ይመስላል የተኩስ አቁም ስምምነቱን የመግባባት የመቀበል ሁኔታ በእስራኤል ታይቷል። ግን እስካሁን ተግባር ላይ አልሆነም። አንዱ ሌላውን ግን ይወነጅላል። ለማንኛውም ግን ጥንቃቄ አድርጎ መቆየት ነው ያለው አማራጭና ብዙ ጉዳት ደርሷል። በዛም በዚህም በኩል ያው መጠንቀቅ ነው የሚያስፈልገን።
ከዚህ ጋር በተያያዘ ይህ ጦርነት ከጀመረበት ጊዜ አንስቶ እስከዛሬ ባለፉት 12 ቀናት ከኢራን በተወነጨፉ የረዥም ርቀት ተምዘግዛጊ ሚሳኤሎች ባለሳሳት ወደ 24 የሚሆኑ እስራኤል ሰዎች ተገለዋል። ይሄ ነፍሳቸውን ይማርና ከዚህ ጋር የሚያሳየው በርካታ ሚሳኤሎች ነው የተወነጨፉ ወደ እስራኤል። ይህንን የአየር መከላከያ አየር ኃይሉ መቃወሚያ ባለው ምክንያት ብዙዎቹን በአየር ላይ እንዳከሸፋቸው ነው የሚነገረው እና ውጤታማ ያለው ነው የመከላከያ ግን አንዳንዶቹ እየሾለኩ ክብደት ያላቸው ዛሬ ጠዋት ላይ የኢራን ቤርሼባ ከተማ ላይ መኖሪያ ህንፃዎች ሰፈሮች ላይ ወድቆ ነው እንግዲህ የአራት ሰዎችን ህይወት ያጠፋውና ይህን የሚያሳየው እንዴት ይታያል? ወርቅነሽ ያው እንዳልከው እንግዲህ እስከ ዛሬ ጠዋት እስከ ትናንት ምሽት ድረስ 24 ሰዎች ነበሩ። 24 የእስራኤል ንጹሃን ዜጎች ነው በኢራን በምትተኩሳቸው በምታስወነጭፋቸው ሚሳኤሎች የህይወት መስዋዕትነት የከፈሉት። በርካታዎች ቆስለዋል፣ በጣም በርካታዎች። ዛሬ ደግሞ 4 ሲገደሉ ወደ 28 ከፍ አለ ማለት ነው። 28 የእስራኤል ንጹሃን ዜጎች ህጻናትን ጨምሮ እንግዲህ አዛውንት ሴቶችን በተለያየ እድሜ ክልል የሚገኙ የእስራኤል ንጹሃን ዜጎች 28 ዜጎች የህይወት መስዋዕትነት ከፍለዋል። በዛሬው ጥቃት እንኳን 30 የሚሆኑ ዜጎች ሁሉ እንደቆሰሉ ነው የሚነገረው በመካከለኛና እንግዲህ በቀላል ከዚህ በፊት በነበሩ ጥቃቶች ደግሞ በመቶዎች የሚቆጠሩ ቆስለዋል። በንብረት ላይ እየደረሰው ጉዳት ቀላል አይደለም። በእርግጥ እስራኤል በኢኮኖሚዋ ጠንካራ ሀገር ናት። እንዲያውም እስራኤል ጠላቶቿ ባይበዙና አብዛኛው ቴክኖሎጂዋ ጦር መሳሪያ ማምረት ላይ ትኩረት ባያደርግ ኖሮ ምናልባት በዓለማችን ሀብታሙ ሀገር ልትሆን ትችል ነበር። ምክንያቱም ከአንድ ዓመት በላይ ወደ 2 ዓመት እየተቃረበ ነው ባለ ጦርነት ውስጥ ዜጎቿ ተራቡ ተሰደዱ ሲባል አልተሰማምና በኢኮኖሚዋም ጥሩ ደረጃ ላይ ያለች ሀገር ስለሆነች በንብረት ላይ የደረሰው ጉዳት በቀላሉ ሊጠገን እንደሚችል ለዜጎቹም ካሳ ሊከፈል እንደሚችል እየተነገረ ነው ያለው እንጂ የደረሰው ጉዳትም ቀላል አይደለም። በአሁኑ ጦርነትና የመቋቋሙ ሁኔታም ሲታይ እንግዲህ ሲነገር እኮ በቅድ ደረጃ መቼም እንግዲህ ጦርነት በጣም እጅግ የዓለማችን አስከፊው ገጽታ ነው። አንድ በዓለማችን ላይ ጉዳት ከሚያደርሱት መካከል እንግዲህ የመጀመሪያው ማለት ይቻላል ጦርነት በተፈጥሮ አደጋ የሚደርሱ የተፈጥሮ ስለሆኑ መቼም የተፈጥሮ ነው። አንዳንዴ ከአቅም በላይም በመሆኑ ምክንያቶች ነው የሚከሰተው። ጦርነት ግን ያው እንግዲህ በሀገራት በመሪዎች መካከል በአምባገነኖች መካከል የሚፈጠር ስለሆነ እጅግ አስፈሪና አስከፊ የሚያደርገው የሆነው ከ3 እስከ 6 ሺህ ዜጎች በእስራኤል በኩል ምናልባት በዚህ ጦርነት የህይወት መስዋዕትነት ይከፍላሉ የሚል ሀሳብ እና ስጋት እንደነበረ ነው እንግዲህ የሚነገረው። ግን እስካሁን ባለው ሁኔታ 28 የእስራኤል ንጹሃን ዜጎች ነው የህይወት መስዋዕትነት የከፈሉት። ከባድ ቢሆንም ለእስራኤል እንደምናውቀው በእንስሳ ደረጃ በውሻ በድመት እንኳን በቤት እንስሳ ደረጃ ሲጎዳ ምን ያህል ከባድ እንደሆነና ምን ያህል ያን ነፍስ ለማዳን ያዛን ጥቃት አጸፋ ለመመለስ ምን ያህል ጥረት እንደሚደረግ እናውቃለን እንኳን በሰው ደረጃና 28 የእስራኤል ንጹሃን ዜጎች የህይወት መስዋዕትነት ከፍለዋል። እስካሁን ባለበት ሁኔታ ከባድ ነው የደረሰው ጉዳት እንግዲህ እንደ ጉዳት ስናየው። አዎ ወርቅነሽ፣ እንስሳት ድመትም ውሻም የደበደበ ሰው በህጉ በወንጀል ለ3 ዓመታት ያህል እስር ቤት ይቀጣል በእስራኤል የህግ መሰረት። ለነገሩ በእግረ መንገዱ ተጠቀሰ እንጂ አሁን ሰጠኝ ዘመነ ጦርነት እዚህ ላይ የምጨምረው ነገር አለ። አሁን እንግዲህ በዚህ በጦርነቱ የደረሰው ጉዳት በጣም ከፍተኛ የሚባል ነው። በሰውን ህይወት ላይ እንዲያው 28 የተጠቀሱት ዜጎች ቢሞቱም ቢገደሉም ወደ 2400 የቆሰሉበትን ሁኔታ እናለን። ከ550 በላይ ሚሳኤሎች ከ1100 በላይ ድሮኖች ተተኩሷል። በተለይ ደግሞ በቴል አቪቭ፣ ራማት ጋን፣ ኔስ ጽዮና፣ ቤርሸባና ሃይፋ ከተሞች አካባቢ ብዙ ጉዳት የደረሰበት ሁኔታ አለና እስራኤልም በተቃራኒው ጉዳት ያደረሰችበትን ሁኔታ ተመልክተናል አለ ዘገባዎች ይቀርባሉ። ወደ 300 የሚሆኑ ቦታዎችን እስራኤል እንዳጠቃች ነው። 9 የኒውክሌር ተቋማትንም እርምጃ እንደወሰደች ነው። ከአሜሪካ ጋር ተባብራ 13 ከፍተኛ አመራሮች በተለይ የጦር አዛዦች እንደተገደሉ 16 ሳይንቲስቶችም እንደተደመሰሱ ይነገራልና ያው ጉዳቱ በዛም በዚህም ብዙ ነው። ይህን እንግዲህ የተኩስ አቁም ስምምነቱ የሚያረጋጋበት ሁኔታ ቢመጣ መልካም ነው እንላለን። እዛው ላይ ሰጠያን ቆይታ እስራኤል ከአሜሪካ ጋር በመተባበር በኢራን ላይ ሰሞኑን ያካሄደችው የጦር ዘመቻ በአካባቢው ሀገራት እንዲያው ሊያመጣ የሚችለው አዎንታዊና አሉታዊ ተጽዕኖ ምን ሊሆን ይችላል? እንደኔ ግምት እንግዲህ እስራኤል ተፈሪነቷን ይጨምርላታል የሚል እምነት አለኝ። ምክንያቱም
አሁን ጎረቤት ሀገራትም ሰላም የፈጠሩ መስለው እንደ ግብጽ፣ ዮርዳኖስና የመሳሰሉት አንድ ቀን አጋጣሚውን ቢያገኙት እስራኤልን የሚያጠቁበትን ሁኔታ ሲያስቡ መኖራቸው ይነገራል። ግን አንጻራዊ እንደ መረጋጋት መፈጠሩ እንጂ በጣም ወዳጅ የሚባሉ አይደሉም። ነገር ግን እነዚህ ሀገራት አርፈው እንዲቀመጡ ያለውን የስምምነት ሁኔታ ተቀብለው እንዲሄዱ ያደርጋል። ሌሎች ደግሞ በተለይ ሊባኖስና ሶሪያ ስምምነት የሚያደርጉበትን ሁኔታ ሊፈጥር ይችላል። በሌላ በኩል ደግሞ የእስራኤል ጠላቶችን ሊያበዛ ይችላል። አሉታዊ ጎኑ እንግዲህ ኢራን ስትጠቃ ኢራን ወዳጅ የሆኑ ኢራን ደጋፊ የሆኑ እስራኤልን የመጥላት በኢራናውያንም የደረሰውን ጉዳት በትክክል ባይናገሩም ብዙ ጉዳት ደርሷል። እርግጥ የዜጎች መጠቀሚያ ብዙ አልደረሰም። ምናልባት የነዳጅ ማውጫ አንዳንድ ቦታዎች ማጠራቀሚያ ቦታዎች ካልሆኑ ሌላው ወታደራዊ ተቋማት ነው ብዙ ትኩረት የተሰጠውና የኒውክሌር ተቋማትን ነው ጥቃት የወሰደችበት። ግን የኢራን ወዳጅ የሆኑ ለእስራኤል ጠላት የሚሆኑበት ሁኔታ ሊኖር ይችላል። የኢራን ደጋፊዎችን ሊያበዛ ይችላል። በሌላ በኩል እስራኤልን ጥላቻ ውስጥ ሊያስገባ ይችላል። እስራኤልን ግን ያው ተፈሪነቷን ያበዛል የሚል እምነት ነው ያለኝ። ባጭሩ እንደው ለመጨመር ሰጠኝ በሰፊው ተመልክቶታል። እንግዲህ በአካባቢ ሀገራት ያለው ተጽዕኖ መልካምና መጥፎ ነገር በርካታ ሀገራት ሰሞኑን እኮ የአየር ክልላቸውን ዘግተው ሰንብተዋል። በዚህ ኢራን ወደ እስራኤል በምታስወነጭፈው ሚሳኤል ምክንያት ጥቃት ይደርሳል በማለት የእስራኤል የአየር ኃይል በእርግጥ በኢራን ሰማይ ላይ ነው በነጻነት ያው ጥቃት ሲያደርስ የሰነበተውና ለሌሎች ሀገራት ስጋት አልነበረም። ግን ከኢራን ወደ እስራኤል ክልል የሚወነጨፉ ሚሳኤሎች ይወድቃሉ፣ ጉዳት ያደርሳሉ በማለት እንግዲህ የአየር ክልል መዝጋት ማለት በረራዎችን ሁሉ ማስቆም ማለት በአንድ ሀገር ኢኮኖሚ ላይ ምን ያህል ተጽዕኖ እንደሚፈጥር ጉዳት እንደማያደርስ እናውቃለን። ለምሳሌ ኳታር ናት አንዷ ከሀገራቱ መካከል ይሄን እርምጃ ከወሰዱ እንዲህ አይነት ተጽዕኖ ነበር። በአጠቃላይ ግን ለወደፊቱና በእስራኤልና በኢራን ላይ ያለውን አመለካከት እኔ እንደሚመስለኝ የእስራኤልን ተፈሪነት እያገዘፈ ሊሄድ የሚችል ሊሆን ይችላል። ይሄ ወታደራዊ እርምጃ እስራኤልን ወዳጅነቷን እንጂ ጠላትነቷን የሚፈልጉ ሀገራት ላይኖሩ ይችላሉ በአካባቢው። ከዚህ በፊት በ6 ቀኑ ጦርነት በዮም ኪፑር ወይም በአስተሬ ጦርነት በነበረው ጊዜም ነበር የተለያዩ የአረብ ሀገራት እስራኤልን ተባብሮ ለማጥቃት የሞከሩት ጦርነት ነበር። ግን አልተቻለም። እስራኤል እንኳን ባልተዘጋጀችበት ጊዜ መጥተው አፍረውና ተሸንፈውና የተመለሱ። ከዛ በኋላ እነ ግብጽን እንደምሳሌ ማንሳት ይቻላል። ከእስራኤል ጋር በወዳጅነት እንጂ በጦርነት መገዳደር አይቻልም የሚባል ምንድነው አልቲታስኩዌቴ ይባላል በኢብሪት አይደለ? እስራኤልን በጦርነት ገጥሞ ማሸነፍ አስቸጋሪ መሆኑን አሁንም እስራኤል ያሳየችበት ሁኔታ ነው የሚሆነውና ከዚህ ጋር የተባበሩ የአረብ ኤምሬት ሀገራትን ማንሳት ይቻላል። ከእስራኤል ጋር ስምምነት ከፈረሙ በኋላ ያላቸው ወዳጅነት እጅግ ቢመሰገንና ለዱባይ አሁን በዱባይ ያለው የእስራኤል ኢንቨስተሮች የሚሰሩትን ስራ ማየት ይቻላል። የእስራኤል ዜጎች ሄደው በሰላም በነጻነት እንዴት እየተዝናኑ በሰላም እንደሚመለሱ ኳታር የተባበሩት የአረብ ኤምሬት ሀገር ውስጥ በእስራኤል ዜጋ ላይ በግልጽ ሲዝት ወይም ክፉ ነገር ሊያደርስ ጥርጣሬ የታየበት ሰው በ24 ሰዓታት ውስጥ እርምጃ ይወሰድበታል፣ ከሀገር እንዲወጣ ይደረጋልና ለእስራኤል ጽኑ ወዳጅ የሆነ ሰው ምንም ጥርጥር የለውም ከእስራኤል ቴክኖሎጂም ሆነ በተለያዩ ወዳጅነቷ ይጠቀማል። ጠላት የሆነ ደግሞ እያየነው ነውና ይሄ ነገር እንግዲህ የእስራኤል የበላይነት እጅጉን ሊገዝፍ ይችላል ብዬ ነው የማስበው። እንደው አንድ ሚሽባል አንድ አረፍተ ነገር ብቻ አንዳንዴ እርምጃ ሲወሰድ ወይም ደግሞ በወታደራዊ ኃይል ወይም በዲፕሎማሲ ታላቅ ስትሆን ያንን አስጠብቄ እሄዳለሁ ብሎ መታበይ ያለ አይመስለኝም። እስራኤል ጥቅምት 7 ቀን የደረሰባት ከአሁን በፊት የነበሩ ጦርነቶች የፈጠረባት የሆነ የመታበይ ሁኔታ ስለነበረ ነው እንጂ ሐማስ እውነት አቅም ኑሯቸው አልነበረም። እና አንዳንድ ጊዜ ቀኝም ግራም ማስተዋል አሁኑ ዘመቻ ጀምሮ ጥሩም መጥፎውንም ጎን እየመረመሩ ማነው ጠላቴ ማነው እየተዘጋጀልኝ ያለ ማነው የሚሉትን ነገሮች እንደው ጥንቃቄ ሊወሰድበት ይገባል። እነ ሂዝቦላ እነ ሐማስና እስላም ጂሃድ ሌሎችም አርፈው ይተኛሉ የሚል እምነት የለኝምና ለማንኛውም እንግዲህ ጥሩውንም መጥፎውንም እስራኤል መከታተል አለባት የሚል ሀሳብ። አዎ ሰጠኝ ወርቅነሽ ትክክል ናችሁ። በእርግጥ በምኖርበት መካከለኛው ምስራቅ የተረጋጋ አካባቢ ያለመሆኑ ይታወቃል። ሁሌም ቢሆን ህዝበ እስራኤልን ለማጥፋት ነው የሚያለሙ ሌት ተቀን። እንግዲህ አሁን በተያዝነው ጦርነት ላይ እንግዲህ የኦክቶበር 7 ጀምሮ እንግዲህ ወደ 2 ዓመት እየተቃረበ ነውና በዚህ ይህንን ከዚህ ጦርነት
የህይወት ዋጋ እየከፈል ለወደፊቱ ግን ያስተምራል ተብሎ ይጠበቃል። እንግዲህ ለወደፊቱ ተመሳሳይ እንደዚህ አይነት ጥቃት እንዳይደርስ መቼም ህዝቡ ይማራል ብዬ አስባለሁ። እንግዲህ ሰላም ይስፈን በሁሉም በሀገራችን በመላ ሀገራችን በዓለማችን ሰላም ይበልጣል ከሁሉ አይደለም እንዴ? ሰላም በጣም እዚህ ላይ ትራምፕ ጋዜጣዊ መግለጫ ስለሰጡ ነው አቶ ሙሸን ለማቋረጥና በእስራኤልም በኢራን ላይም ቅራኔ እንደተሰማቸው ነው። በሁለቱም በኩል ስምምነቱን አላከበራችሁም እንደውም እያሉ ነውና እንዴት ነው አርግነሽ? ያው ስምምነቱን ሁለቱም አካል ስላላከበሩ ቅሬታ እንደተሰማቸው እየተገለጸ ነው። እንግዲህ በማህበራዊ መገናኛ አውታር ይፋ ባደረጉት መልእክትም እስራኤል አውሮፕላኖችን እንግዲህ የጦር ጀቶችን መልሺ በኢራን ሰማይ ላይ እንደገና ቦምብ እንዳትጥይ የሚል መልእክት ነው የጻፉትና እንግዲህ ጦርነቱ እንዲያቆም የእስራኤል የጦር አውሮፕላን አብራሪዎች ወደ እስራኤል እንዲመለሱ ነው መልእክት ያስተላለፉት። ሀያል መንግስታት ገስታቸው ቃል መከበር ያለበት ቅድም ብላችሁ እስራኤል ቃል ኪዳን መሪ ስለሆኑ ወደ እስራኤል ወደደችም አልወደደችም የምትቀበለው ሀሳብ ሊሆን ይችላል ማለት ነው። ግድ ላይሆን ይችላል። እስራኤል አንዳንዴ በራሷ በኩል እንግዲህ ራስን የማዳን የሞት ሽረት ዘመቻ ስለሆነ እና ያለ የሚሆነው ነገር እስራኤል 100% ትቀበላለች ለማለት ያዳግታል። ባለው ነባራዊ ሁኔታ ግን አሜሪካ እያገዘች ነው ብዙ ነገር ሁኔታውን ለማረጋጋት ደግሞ ትራምፕ ያሉትን እንደው አሸማጋይ አካላትን መስማት ጥሩ ነውና ትራምፕ ሁለቱንም መውቀሳቸው ይሄ እንግዲህ አሸማጋይነታቸው የሚያሳይ ነው። ሚዛናዊ የሆነ ውሳኔ ነው አይደለ? እንግዲህ ደህንነታችን እንጠብቅ። ያም ሆነ ይህ እስከሚረጋገጥ የተኩስ አቁም ስምምነት ላይ እስከሚረጋጋ ድረስ በያለንበት ቦታ ያው የደጀን እዝ ፒኩዳ ኦሬፍን ትእዛዝ መመሪያዎችን መፈጸም አንዘናጋ። እናመሰግናለን። ለነበራችሁ አድማጮቻችን ከእኛ ጋር ለነበራችሁ ቆይታ እናመሰግናለን። ባልደረቦቻችን እንግዲህ እናመሰግናለን። ወርቅነሽ የተሳተፉትንም ምሽትም እንቀጥላለን። በተረፈ እንግዲህ ለፕሮግራማችን ለተሳተፉ ጊዜ ደግሞ ሳያባቃን ቀርቶ ላቋረጥናቸው ይቅርታ እንጠይቃለን። ተሳተፉ። ባላችሁበት ራሳችሁን ጠብቁ። በደህና ዋሉ። ለቴክኒክ ባለሙያው መስግነናል። ሚካኤል ኦልሽ ባንክ ሻይ ኮጋን የተረጋጋ ሰላም የሰፈነበት ከቀትር በኋላ ለሁላችንም እናመሰግናለን።